አዋሽ እንደ ሲሲሊ። ፍርድ ቤት ከቀረበን በኋላ ፖሊስ ቤተሰቦቻችንን ለማገናኘት ወሰነ። ካሳዬ አበቤ አንዲት ትንሽ ስልክ ይዞ በቃላችን የቤተሰቦቻችንን ስልክ አስታውሰን እንድንደውል ሁኔታውን ማመቻቸቱን በክፍላችን ውስጥ መጥቶ ነገረን። ይህንን የሚያደርገውም አሳዘነነው ለእኛ አስቦ እንጂ በአለቆቹ ታዞ እንዳልሆነ አብራራ። ልፍስፍስና በራስ መተማመኑ የተሰለበው ካሳዬ በምንም ተአምር ያለ አለቆቹ ፈቃድ እንኳን ስልክ ማስደወል ሽንት ቤትም እንደማያስወጣን እያወቅኩ ዝም ልለው አልፈለግኩም። ካሳዬ ፍርድ ቤት እኮ እንድታስደውለን አዞሃል፣ የተለየ ውለታ የዋልክልን ለመምሰል ለምን ትሞክራለህ ስለው ጓደኞቼ ዝም በል ነገር ታመጣብናለህ ብለው ጮሁብኝ። እሱም እኔን እንደ መቆጣት ብሎ ተናገርና በየተራ ከጎናችን ወዳለችው አንዲት ጠባብ ክፍል እየጠራ ያስደውለን ጀመር። ክፍሏ የጠመንጃ ክፍል ያለባት ነች። በውስጧ 3 ወንበሮች አሉ። አንዷን ካሳዬ ተቀምጦባታል። ሌላኛዋ ላይ አንድ ፖሊስ ጭኑ ላይ ጠመንጃውን አጋድሞ ተጎልቷል። የዚህኛው ፖሊስ ዓላማ እኛ ከተፈቀደልን ውጪ ከተናገረን ሕግ ማስከበር ነው። 3ኛዋን ወንበር ደግሞ ደዋዮች እንቀመጥባታለን። የምትናገረው አጭር ነው። የት እንዳለህ መናገር አይቻልም። ማን እንደያዘህም እንድትናገር አይፈቀደልህም። ደህና ነኝ፣ በቅርቡ እመጣለሁ ብቻ ነው የምትለው አለኝ። ይህ ትዕዛዙ አናዳጅ ነበር። ለሁላችንም ይህንን ነው አስቀድሞ የሚነግረን። ጥንቅቅ ያለ እገታ ነው። የተለየው ነገር ካሳዬ ለማስጠንቀቂያ ከቤተሰቦቻችን ገንዘብ እንድናስልክ አለመጠየቁ ብቻ ነው። በዚህ መንፈስ ውስጥ ሆነን ቤተሰቦቻችን ጋር እንደውላለን። መናገር የሚቻለው በአማርኛ ብቻ ነው። በእኔ ተራ ጊዜ ግን አስጠንቅቆኝ ካበቃ በኋላ የምደውለውን ቁጥር ሰጥቼ መነጋገር ስጀምር ራሱ ካሳዬ ስልክ ተደወለለትና ማውራት ጀመረ። በዚህ ወቅት ከእህቴ ጋር በእንግሊዘኛ ለማውራት ሞከርኩ። የት እንዳለን ፍንጭ ሰጠኋት። ከኔ ቀጥሎ አበበ ሊደውል ሲገባ ካሳዬ ብስጭቱን ማቆየት ተስኖት አገኘው። ጓደኛን ምከረው፣ እኛ እንግሊዘኛ የማናውቅ መስሎት ከእህቱ ጋር ሲያወራ ነበር። እኔ በሕግ ዲግሪ ያለኝ እንግሊዘኛ እችላለሁ፣ ስለማቀርበው ዝም ያልኩት፣ ብትመክሮ ይሻላል አለው። አበበ በቃ የሚጠሉትን አታድርግ፣ ፖላይት ብትሆን ምን ትጎዳለህ ሲልም መከረኝ። እኛ እንግዲህ ያችን ሚጢጢ መብት ባገኘንበት ግቢ የታሰሩት በሺህ የሚቆጠሩ የትግራይ ተወላጆች ግን ስቃይና መከራ እጣፈንታቸው ከሆነ ከራርሟል። የጦር ሜዳውን ሁኔታ የምንገመግመው የግቢው ፖሊሶች በእነዚህ እስረኞች ላይ በሚፈጽሙት እንግልትና ሰቆቃ ነው። ሲጨክኑባቸው ካየን መንግስታቸው በጦር ሜዳ እየተናደ እንደሆነ እንገምታለን። ዝም ካሏቸው ደግሞ ድል እየቀነው ይሆናል ብለን እንጠረጥራለን። እንደ ምርኮኛ አስመስለው ቃለ መጠይቅ ሲያደርጓቸው ካየን ብዙ ሰራዊቱን በምርኮ ተነጥቋል ብለን እናስባለን። ከዚያ ውጪ የጦርነቱን መጠን ሙቀት፣ የሀገሪቱን ወቅታዊ ሁኔታ የምንለካበት ቴርሞሜትር የለንም። ጠዋት 12 ሰዓት አካባቢ ወደ መጸዳጃ ቤት ይወስዱናል። 1 ሰዓት ተኩል ላይ ለቁርስ ብለው ወስደው ያንን ዳቦ ያበሉናል። እንደገና መልሶ አምጥተው ይዘጉብናል። የምሳም የእራትም ሰዓት እንዲሁ ሆኖ ማታ 12 ሰዓት ገደማ ወደ ሽንት ቤት ተወስደን የዕለቱ ፍጻሜ ይሆናል። ማታ ማታ ውይይት ማድረግ ጀምረን ነበር። የተለያዩ ርዕሰ ጉዳዮች መርጠን አንድ ሰው መነሻ ሐሳብ አቅርቦ ሰብሰብ ብለን እንወያያለን። ለምሳሌ አብይና ህዳሴ ግድብ፣ የብልጽግናውን መንግሥት በትጥቅ ትግል ማስወገድ ይቻላል ወይ? በኢትዮጵያ ውስጥ ይህ ሁሉ ብሶትና ችግር እያለ ለምን ህዝባዊ አመፅ አልተቀሰቀሰም? ወዘተ የሚሉ ጉዳዮችን እያነሳን እንወያይ ነበር። ድምፃችንን ዝቅ አድርገን የምናደርገው ውይይት ጠቃሚ ነበር። ግን አንድ የነካሳዬ ወኪል የሆነ ፖሊስ በተነን። ተሰብስቦ መወያየት አይቻልም ብሎ ውይይታችንን አቋረጠው። እናም አሰልቺ ተስፋ የለሽ ሕይወት መግፋት ግዴታ ሆኖ ቀጠለ። ሴቶቹ የአውሎ ባልደረቦች ዛሬም 4 ናቸው። ፋና ነጋሽ፣ ምህረት ገብረ ክርስቶስ፣ ፍቅርተ ይነሱ፣ ዊንታ በርሀ ናቸው። ወንዶቹ ግን ቁጥራቸው በዝቷል። እኔና አበበ ከኢትዮ ፎረም፣ በቃሉና ፋኑኤልን ጨምሮ ሌሎች የካሜራና የቴክኒክ ሰራተኞች ከአውሎ፣ ከሚዲያ ውጪ የሆኑ 2 ሰዎች ደግሞ ከወላይታና ከአዲስ አበባ መጥተዋል። የባይቶና ፓርቲ አመራር ክብሮምና
ፈንቅል የተባለውን አብይ ሰራሽ እንደሆነ የሚነገርለትን የብጥብጥ ቡድን እንመራለን የሚሉ 2 ቀጫጭን ልጆችም ቆይቶ ተቀላቀሉን። ፈንቅል አብይ የትግራይን ጦርነት ከመጀመሩ በፊት በራሳቸው በትግራይ ልጆች ክልሉን አበጣብጠዋለሁ ብሎ አቅዶ ያቋቋመው የአመፅ ቡድን ነበር። በእርግጥ ቡድን ነው ማለት ይከብዳል። 10 የማይሞሉ ሰዎች በብዙ ሺህ የሚዲያ ፕሮፓጋንዳ ያደመቁት ጩኸት ነው። በዚያ ሰሞን ትግራይ የሰላም ደሴት ነበረች። መንግሥት በዚህ ወቅት አይኑ ቀላ። ክልሉ ልክ እንደ ሌሎች አካባቢዎች ሊታመስ ይገባል ብሎ አቀደ። በኋላ ጠቅላይ ሚኒስትሩ ትግራይ ብቻ ሰላም ነች እየተባለ መቀጠሉ ስህተት ነበር እያለ ሲበሳጭ የተደመጠውም ለዚህ ነበር። በትግራይ ክልል ሊፈጥረው ያሰበውን ህዝባዊ አመፅ እንዲመሩለት ህወሓት ላይ ነባር ቂምና ጥላቻ ያላቸውን ልጆች ጠራ። ህወሓት በወቅቱ ይህንን ያቋቋመው ሻዕቢያ ነው ይል ነበር። የፈንቅል አባሎች ግን ይህንን ይክዳሉ። መስራቾቹም የገንዘብ ምንጮቹም እኛው ነን እያሉ የማይክዱት ነገር የብልጽግናው መንግስት ያደረገላቸውን ነው። ትጥቅ ሰጥቷቸዋል። እነሱ ራስን መጠበቂያ ነው የሚሉት። አነስ ያለ የኪስ አበልና መኖሪያ ቤትም ለግሷቸዋል። ከዚያም ባልተቋረጠ የሚዲያ ፕሮፓጋንዳ ጸረ ተጋሩ ንቅናቄውን፣ ጸረ ህወሓት ዘመቻውን እንዲያካሂዱለት አዘዛቸው። ጦርነቱን ከመጀመሩ በፊት ትግራይ እንዲበጠበጥ በብዙ ሲደክም ዋነኛው ውጊያ ግንባሩ የተከፈተው በሚዲያ በኩል ነበር። ጀነራሎቹ ደግሞ እነዚሁ የፈንቅል ልጆች ናቸው። የሚመራውን ሀገር ካልተበጠበጠ ብሎ የሚቀሰቅስ መንግስት በእርግጥ ከአብይ አህመድ አገዛዝ በላይ ከወዴት ይኖር ይሆን? የሆነ ሆኖ የፖለቲካ ሀሁ የሚያውቁ የክልሉ ወጣቶች የፈንቅልን ሐሳብ አልገዙትም። ከአዲስ አበባ ሳያልፍ መከነ። እናም አመራር ተብለው በብልጽግና የተመደቡት ሰዎች 22ና ብሔራዊ ቲያትር አካባቢ ቡና ሲጠጡ ውለው አመሻሹ ላይ በፋና ወይም በኢቲቪ ቀርበው ህወሓትንና አመራሮቹን ማማት ስራዬ ብለው ያዙት። ጦርነቱ ሲጀመር አገልግሎታቸው አበቃ መሰለኝ ፈንቅል የሚባል ነገር ራሱ ተፈነቀለ። አንዳንዶቹ በትግራይ ጊዜያዊ አስተዳደር ውስጥ ሾሟቸዋል። አንዱ አመራራቸው በአንድ የትግራይ ሚሊሺያ ሔዋነ በተባለች ከተማ ተገደለ። 2ቱ ደግሞ አዋሽ ታስረው ከኛ ጋር መጡ። እንደ እውነቱ ከሆነ አመጣጣቸው ታስረው ሳይሆን ለስለላ ነው ብለን ነበር ያመንነው። በዚህም ምክንያት የምናወራውን ነገር ሁሉ በመንሾካሾክ እስከ ማውራት ደርሰን ነበር። ፈራናቸው፣ ዘጋናቸው። ኧረ እንደውም ተጣልተን ነበር። ስለ ጦርነቱ አጀማመርና አካሄድ ስንነጋገር የዚህ ጦርነት ፊሽካ አስነፊ እናንተም ናችሁ በሚል መንፈስ ተናገርናቸው። እዚህ ያላችሁት ሁላችሁም የትግራይን ህዝብ ሳይሆን የህወሓትንና የኢትዮጵያን ጉዳይ ነበር ይዛችሁ ስታራግቡ የነበራችሁት አለ አንደኛው። በዚህ ወቅት እኔ ብልጭ አለብኝ። ደግሞ ብልጽግናና ሻዕቢያን እየመራ መቀለ ያደረሰ ሰውዬ እንዲህ ይለኛል እንዴ በሚል መንፈስ ተበሳጨው። ምን ለማለት እንደፈለግ አብራራ። ህዝብ ላይ ቦምብና መድፍ ሲያዘንብ ጓዳ ጎድጓዳ እየጠቆም ካስጨፈጨፍክ በኋላ እኛ እንዴት የትግራይን ህዝብ ጉዳይ እንዳላልነው አድርገህ ትወነጅለናለህ አልኩት። አንዳንድ ኃይለ ቃልም ሳልናገረው አልቀረው። እሱ ግን ጥያቄውን ተረጋግቶ አብራራ። ለምሳሌ አንተ አንድም ቀን እኛን ለቃለ መጠየቅ እንግዳ አድርገህን አታውቅም። ሁልጊዜም የኢትዮጵያ ጉዳይ ይመለከተናል ባዮችና የህወሓት አመራሮችን ነው እንግዳ የምታደርገው። እኛን መች ጠይቀህን ታውቃለህ ሲል በጥያቄ መልክ መለሰልኝ። በቃሉን ደግሞ አንተንም ኢንተርቪው አድርገኝ እያልኩ ደውዬልህ ነበር ሲል ወቀሰው። የበቃሉን አላስታውስም። የኔ ምላሽ ግን እንዲህ የሚል ነበር። ምክንያቴን ልንገርህ። አንደኛው እኔ የብጥብጥ አጀንዳ ያላቸውን ሰዎች በጣም ጸይፋለሁ። በተቻለ መጠን በመርህና በእውነት ላይ የተመሰረተ ክርክር ለሚያደርጉ እንጂ ለአመፅና ብጥብጥ ለሚጠሩ ሰዎች እንኳን የሚዲያ ዕድል ላመቻችላቸው ይቅርና አጠገቤም እንዲቀመጡ ፈቃድ አልሰጥም። አሁን እዚህ አብረን ያለነውም እስር ቤት ስለሆነ ነው። ሁለተኛው ምክንያቴ የኔ ፕሮግራም ትኩረት በተቻለ መጠን በአንድ ክልል ጉዳይ ሳይሆን በመላ ኢትዮጵያ ላይ እንዲሆን ነበር ሙከራ የማደርገው። በዚህ ምክንያት ተንቤንና እንደርታ፣ አጋመና አድዋ ላይ ብጥብጥ ለሚጠሩ ለእንደናንተ ያለ አውራጃዊ ኃይል ክብር የለኝም ስለው አይናደድም፣ ጸጥ ብሎ ያዳምጠኛል። በእርግጥ ከበርካታ ውይይትና ክርክር በኋላ በብዙ ነገር ተግባብተናል። ተስማምተናል ማለት ግን አይደለም። የሚያውቋትን ነገር ጥሩ አድርገው ለማስረዳት የሚሞክሩ ሆነው አግኝቻቸዋለሁ።
አብዛኞቻችን ተገርመንባቸውም ነበር። በውይይታችን መሃል ደግሞ እናንተ ምን አደረጋችሁኝ ብሎ ነው ያሰራችሁ አልናቸው። 3 ዓመት ደግፌው 3 ሳምንት ስቃወመው አሰረኝ አለ ጓደኛው። አየህ፣ አሁንም ያልገባህ ነገር አለ። አንተ የታሰርከው ስለተቃወምከው ሳይሆን ጦርነቱ ጸረ ትግራይና ጸረ ተጋሩ ከፍ ሲልም ጸረ ኢትዮጵያ ስለሆነ ነው። አንተን እዚህ ያስቀመጠህ ዘመቻው ትግራይንና የአካባቢውን ተወላጆች ለማጥፋት የተከፈተ በመሆኑና አንተም ትግራዋይ በመሆንህ ነው ብዬ በብዙ መልኩ አስረዳሁት። አልተከራከረኝም፣ አመነ። የማይገባኝ ነገር ገና ከጦርነቱ በፊት እናንተ ፈንቅል ምናምን እያላችሁ በነበረበት ሰዓት እኮ የትግራይን ተወላጅ በሙሉ ሲያሳድድ ነበር። ሌላኛው ባልንጀራችን አከለ፣ አዎ ግን ዋና ታርጌቱ ህወሓት ስለሆነ እሱ ከተወገደና ከጠፋ ህዝቡ ላይ የሚያተኩርበት ምክንያት አይኖርም የሚል ግምት ነበረ። አሁን ግን ህወሓት ሞቷል ተኗል እያሉም እጃቸው የገባውን ሰው ያለ ምህረት ይገድላሉ፣ ንብረቱንም ይዘርፉ ጀመር። እኛ ይህንን በመቃወማችን ነው እዚህ የታሰርነው አለ። እንዲህ ባለ ክርክርና ውይይት ሳምንታትን ከቆየም በኋላ ወደ ፍርድ ቤት ተወሰድን። ከዚህ በፊት 1-2 ጊዜ አቅርበውናል። ክርክራችን ጉንጭ አልፋ ነበር። ስንናገር ውለን ፖሊስ የጠየቀውን የጊዜ ቀጠሮ ይፈቀድለታል። ዳኛው ተቀይሯል፣ ወንድ ነው። የእኛን ጉዳይ ለመዳኘት ከመቀመጡ በፊት በችሎቱ ውስጥ ይሰግዳል። ደቂቃዎችን ወስዶ ዱዓ ያደርጋል። ከዚያ እኛ እንገባለን። የታሰርንበት ሁኔታ፣ የመታሰራችንን ምክንያት ወዘተ አንስተን ስንከራከር ውለን ፖሊስ የጠየቀው ተጨማሪ የጊዜ ቀጠሮ ይፈቀድለታል። እንዲህ ላለ ፍርድ ምንም ጸሎት አያስፈልገውም ነበር። በዛሬው ችሎትም የተለየ ውጤት እንደማይኖር እያወቅን የገባ ነው። በበኩሌ ስለ ራሴም ሆነ አብረውኝ ስለታሰሩ ሰዎች መናገር ጥቅም የሌለው እንደሆነ ገብቶኛል። እናም የንግግሬን አቅጣጫ ቀይሬ ተዘጋጀው። ወደ ችሎቱም ገባን። የመናገር ተራዬ ሲደርስም እዚህ የመጣ ነው ችሎቱን አምነን አንዳች ፍትህ ይሰጠናል ብለን ነው አልኩና ወደ ፖሊሶቹ እየጠቆምኩ፣ እነዚህ ፖሊሶች ጨካኞች ናቸው። በታሰርንበት ግቢ ውስጥ ብዙ ሺህ ሕዝብ አስረው እያሰቃዩ ናቸው። ከ6 ዓመት ሕፃን ልጅ እስከ 70 ዓመት አዛውንት ያሰሩ ደመቀዝቃዞች ናቸው። እኛ ጋዜጠኞች ስለሆነን ነው ፍርድ ቤት የመቅረብ መብት እንኳን ያገኘ ነው። ንጹሐንን በማንነታቸው ምክንያት አጉሮ የሚገድሉ ሰዎች ለእኛ ፍትህ ይሰጡናል የሚል እምነት የለኝም ብዬ ስናገር የሥነ ሥርዓት ጥያቄ አለኝ ብሎ ካሳዬ አበቤ አቋረጠ። ግቢ ውስጥ የታሰሩት ከጦር ሜዳ የተማረኩ የሽብር ቡድን ታጣቂዎች ናቸው። ስለ እነሱ የመከራከር መብት የለውም። ስለ ራሱ ያውራ። የሌሎች ሰዎች እስር እኛን አይመለከትም አለ። ዳኛው እንድቀጥል ዕድል ሰጠኝ። እኔ እየተናገርኩ ያለሁት እንዲህ ያለ ግፍ ከሚፈጽሙ ሰዎች ፍትህ የማልጠብቅ መሆኔን ለማስረዳት ነው። ከጥቂት ቀናት በፊት ግቢ ውስጥ ሰዎች ሲረሸኑ በዓይናችን አይተናል። እኛንም አውጥተው እንደማይገድሉን ማስረጃ የለንም። ስለዚህ ፍርድ ቤቱ እነዚህ ጨካኞች የሚጠይቁትን የጊዜ ቀጠሮና የሚያቀርቡትን ውሸት ተቀብሎ የወንጀላቸው ተባባሪ አይሁን የሚል መልእክት አለኝ ስል አሁንም ካሳይና ባልደረባው ተረባርበው የሥነ ሥርዓት ጥያቄ አቀረቡ። ጉዳዩን የግል እያደረገው ነው። ተጠርጣሪዎቹ በቁጥጥር ስር የዋሉት እንደ ተቋም በተደረገ ማጣራት ነው። ስለዚህ እንደ ተቋም አይቶን መልስ ይስጥ አሉ። ዳኛው ጥያቄያቸውን ተቀበለ። የፌዴራል ፖሊስ ኮሚሽን እያሰብኩ እንዳብራራ አሳሰበኝ። መቼም ተቋም የሚወከለው በሰው ነው። ሜክሲኮ አደባባይ አጠገብ ያለው የፌዴራል ፖሊስ ኮሚሽን ሕንፃ እዚህ መጥቶ ሊከራከር አይችልም። ትናንትም ዛሬም ያሉት እነዚህ ሰዎች ናቸው። ከዚህ በፊትም ጋዜጠኞችን እያሰሩ ሲያሰቃዩ የነበሩት እዚህ ችሎት ውስጥ ያሉት ፖሊሶች ናቸው። ዞን 9 የሚባሉ ጦማሪዎችን አስረው ሲወነጅሉ የነበሩት እነዚህ ሰዎች አሁንም ደግሞ አለቃና መንግሥት ቀይረው እኛን እየወነጀሉን ነው። ትናንት የነበሩት አለቆቻችሁ ዛሬ የሉ፣ የዛሬዎቹም ነገ አይኖሩም። በእርግጠኝነት የምናገረው ደግሞ እናንተም ከዚህ በኋላ ሦስተኛውን ዕድል አግኝታችሁ ሌላ አለቃ ቀይራችሁ ቀጣዩን ትውልድ የምታሰቃዩበት መንገድ አይኖርም። ወይ ቀጣዩ ሥርዓት ወንጀላችሁን ያጋልጠዋል። ያ ካልሆነ እኔና ጓደኞቼ ከሰን እንገትራችኋለን አልኩና በብስጭት የማወራውን ንግግሬን ጨረስኩ። በዚህ ጊዜ ካሳዬ
አበደ። ወረቀት የያዘበት እጁ ሲንቀጠቀጥ ጥቁር ግንባሩን ላብ ሲያወረዛው ይታየኛል። እኔ ስናገር ካሳዬ ስልኩን እየነካካ ነበር። በዚህ አጋጣሚ ባልደረባው መናገር ጀመረ። አንደኛ ተጠርጣሪው ብሎ ጀመረ። የሚያወራው ስለ እኔ ነው። ከሽብር ቡድን ከፍተኛ አመራሮች ጋር ጥብቅ ቁርኝት ያለው መሆኑን የምርመራ መዝገባችን ያሳያል። ስለዚህ ብሎ ሳይጨርስ ካሳዬ ከሞባይሉ ላይ ያወጣውን ሰነድ ይዞ ወደ ዳኛው ቀረበ። ችሎቱ እንዲያይልን የምንፈልገው ነገር አንደኛ ተጠርጣሪ ከዋናው የሽብር ቡድን ህወሓት ገንዘብ ተከፍሎት የሚሰራ መሆኑን ነው። የምርመራ መዝገባችን የሚያሳየው ይሄ ግለሰብ አንደኛ የሽብር ኃይል መሆኑን ነው አለ። ያንን የጉና ትሬዲንግን የክፍያ ደብዳቤ ነው ለዳኛው ያሳየው። አልተረበሽኩም። ከቀናት በፊት በነበረን ሰላማዊ ውይይት አስቀድሞ ነግሮኛል። ደብረጽዮን ቢሮ ለምን እንደገባ ባይገባኝም ለሰጠሁት የማስታወቂያ አገልግሎት ክፍያው እንደተከፈለኝ ግን አልካድኩም። በኢህአዴግ ዘመን ዞን 9 የሚባሉትን የፖለቲካ ተቺዎች ቡድን እንዳሰረ በጨዋታ መሃል የነገረኝን በፍርድ ቤት ውስጥ ለማደርገው ክርክር መጥቀሴ ሳያበሳጨው አልቀረም። በፍጥነት ዳኛውን ጠየቅኩ። የተባለው ወረቀት የተጻፈበት ቀን ይታይልኝ። ዳኛው አተኩሮ ለመመልከት ሞከረ። በ2012 ዓ.ም የመጀመሪያ ወራት አካባቢ እንደሆነ አነበበልኝ። እንግዲህ ችሎቱ ፍርድ ይስጥ። ህወሓት የሽብር ቡድን ተብሎ የተፈረጀው ሚያዝያ 28 2013 ዓ.ም ነው። ይሄ ደብዳቤ የተጻፈው ግን ህወሓት የትግራይ ክልላዊ መንግስት ሆኖ ከፌዴራል መንግስቱ ጋር በሚሰራበት ወቅት ነው። እንዲህ ያለ የውሸት ክስና ማስረጃ ይዘው ነው የሚመጡት ስል ያደረግኩት ክርክር እርባና አልነበረው። ለተጨማሪ 10 ቀናት እንታሰር ዘንድ ጸሎተኛው ዳኛ ወሰነ። የብልጽግናው መንግስት በዚህ መልኩ በችሎት ስለተረታ ቀጥሎ ያደረገውን ነገር ጠቅሼ ልለፍ። ይህንን ወረቀት ለጽንፈኛ የክልል 3 አክቲቪስቶች አሳልፎ ሰጠው። ከዚያም ያየሰው ሽመልስ በደብረ ጽዮን ፊርማ የተከፈለውን ገንዘብ የሚያሳይ ሰነድ እጃችን ገባ እያሉ ሊያሰራጩት ጣሩ። ይህንን በማድረግ ቀዳሚ የነበረው ግን የመቀሌ ዩኒቨርሲቲ ተማሪ በነበረበት ጊዜ ከቤተ መጻሕፍት ሌሎች አንብበው እንዳይበልጡት በሚል መጽሐፍት እየቀደደና እየሰረቀ ከርሞ ሲደረስበት ከትምህርት ገበታው ላይ በዲሲፕሊን የተባረረ፣ በኋላም መጽሐፉን የሰረቀው የአካል ጉዳተኛ በመሆኑና ቤተ መጻሕፍት ገብቶ ለማንበብ ስለተቸገረ ይሆናል በሚል ምህረት ተደርጎለት እንደተመረቀ በዩኒቨርሲቲው መምህር የተደረገ፣ ከዚያም ከአንዲት አሮጊት ባለሱቅ የወሰደውን ዱቤና የሚኖርበትን የቤት ክራይ ሳይከፍል በአውሮፓ አድርጎ አሜሪካ የገባ አንድ ጎጃሜ ነበር። የአብይ አማሮችና የብልጽግናው መዋቅር ተናበው የሚሰሩት እንደዚህ ነበር። ወደ ጉዳያችን እንመለስ። ዳኛው ሴቶቹ ላይ የሚፈጸመው የመብት ጥሰት ግን እንቅልፍ እንደነሳው በአላህ ስም ምሎ አዘዘ። እነዚህ ሴቶች ከዚህ በኋላ የልብስና የንጽህና መጠበቂያ ችግር እንዳለባቸው በዚህ ችሎት ካነሱ እፈታቸዋለሁ ሲልም ዛተ። ቀጥሎም ወደ ፖሊሱ እያየ አሁን አንተ ራስህ የሴት ንጽህና መጠበቂያ ገዝተህ ብትሰጣቸው ምን ችግር አለው? እህቶች አይደሉም? እኔ ወላሂ ሌላ ነገር ይመስልብኛል እንጂ እኔ ራሴ ገዝቼ እሰጣቸው ነበር። እኛ አካባቢ ሴቶች ክቡር ናቸው። እኔ ሴት ልጆች አሉኝ፣ ሚስት አለኝ አለና ሐዘኔታውን ለእህቶቻችን ገለጸ። መድረኩን ለሌላኛው ቡድን ለቀን በረንዳው ላይ ወጣን። ተረኛው አበበ፣ ፋኑኤል፣ በቃሉና ሌሎች ያሉበት ቡድን ነው። ስልክ ለመደወል የተገፈፍነውን ነፃነት፣ በግቢ ውስጥ ያለውን የእስር ሕይወት ወዘተ አንስተው መበደላቸውን ተናገሩ። ስልክ እናስደውላችሁ ብለው ነገር ግን ለቤተሰቦቻችን የት እንዳለንና ማን እንደያዘን እንዳንናገር ከለከሉን። በአንድ የጠመንጃ ክምር ባለበት ክፍል ውስጥ ገብተን ነው በሕይወት መኖራችንን ብቻ እንድንናገር የተፈቀደልን። ይህ እኮ የሲሲሊ ማፊያ ከሚፈጽመው በምንም አይሻልም። ልዩነቱ የሲሲሊው ገንዘብ ይጠይቃል፣ እዚህ እስካሁን አልተጠየቅንም ብሎ ፋኑኤል ሲናገር ዳኛው ከት ብሎ ሲስቅ ይሰማን ነበር። ድካም ብቻ ነበር። እነሱም ረጅም ደቂቃዎችን ወስደው ሲከራከሩ 10 ተጨማሪ የግዞት ቀናትን ከመከናነብ አልተረፉም። ወደ ፍርድ ቤት የመጣ ነው 9 ሰዓት አካባቢ ነው። ስንሄድ ግን ጨለመ። ዳኝነቱን በመብራት ነበር። በሆኑ ቀናት ውስጥ የምናገኛት ነፃ መድረክ ስለሆነችና ሁላችንም የመጣለንን የምንናገርበት አጋጣሚ ስለሆነ ጊዜ እንወስዳለን። ለዚህም ነው መምሸቱ።
ወደ መኪናው ስንሄድ እነ ካሳዬ ጨሰዋል። ወደ መታጎሪያችን ተወስደን ግቢ ከገባን በኋላ ብስጭታቸውን ማሳደር አልቻሉ። አበበና ፋኑኤልን ጠርተው ስለ እኔ በንዴት ተናገሯቸው። ፈጽሜዋለሁ ያሉትን ኃጢአትም አብራሩላቸው። በእኔ ምክንያትም የእስር ጊዜያችን እንደሚራዘም ነገሯቸው። ምን አገባውና እዚህ ግቢ ስላለው ታሳሪ ያወራል? አርፎ የራሱን አይናገርም ብለው ደነፉ። ባልንጀሮቼም የፖሊሶቹን ቁጣ አይተው ተቆጡኝ። ከዚያን ጊዜ ወዲህ እነ ካሳዬ ጠፉ። ለቀናት በግቢ ውስጥ አልታዩም። በድጋሚ መጡት ፍርድ ቤት በመቅረቢያችን ዕለት ነው። በማለዳው ገቡና ሴቶቹንና ከወንዶቹ ደግሞ ጋዜጠኛ ያልሆኑትን የአውሎ ባልደረቦች ፈቷቸው። አረፋፍደው እኛን ወደ ችሎት ወሰዱን። ዳኛው የተለመደ ሰላቱን አድርጎ ተሰየመ። እኔ በምጠራበት መዝገብ የቀረብኩት ራሴ ብቻ ነኝ። ሌሎቹስ ሲል ጠየቀ ዳኛው። አጣርተን ፈተናቸዋል እነ ካሳዬ መለሱ። ዳኛው ተደሰተ። ጭራሽ አላህ ይባርካችሁ ብሎ ፖሊሶቹን መረቀ። ቀጠለና እሱስ ታዲያ ለምን አልተፈታም? እሱ ላይ የምናደርገው ምርመራ አላለቀም። ውስብስብ ስለሆነብን ተጨማሪ ጊዜ ያስፈልገናል። አዲስ የምናካሄደው ምርመራም አለን። በእስር ቤቱ ግቢ ውስጥ አመፅ በመቀስቀስ ለሰው ሕይወት መጥፋት ምክንያት ሆኗል። እስረኞች እንዲያምፁ ወረቀት ሲበትን ተገኝቷል በማለት ወነጀሉኝ። ክው ብዬ ደነገጥኩ። ግቢ ውስጥ ሰው ሲገድሉ እንዳየን በችሎት በመናገሬ ምክንያት ይችን የበቀል ጅራፍ እንደመዘዟት የገባኝ ዘግይቶ ነው። በእስር ቤት ውስጥ የተፈጸመን ብጥብጥና ግድያ እኔ ተጠያቂ ሊደረግበት እንደተደገሰልኝ ተረዳሁ። ከታሰርኩበት ክፍል መውጣት እንደማልችል እነሱም ያውቃሉ። ደግሞም እኔ የተባለውን ነገር ከፈጸምኩ እነሱ ያሰማሯቸው ጠባቂዎች የት ሄደው ነው? ይሄ የራሳቸው መስሪያ ቤት ባልደረቦች ጭምር የሚወነጅል ተራ ፈጠራ ነው አልኩ። ተጨማሪ 7 ቀናት እታሰር ዘንድ ተፈቀደ። ሌሎች ባልንጀሮቼም ተመሳሳይ ቀናት እንዲቆዩ ተወሰነባቸው። በአጠቃላይ እኔ ፍርድ ቤት የቀረብኩበት ቀን ግን ከሌሎች ይበዛ ነበር። ያየሰው ሽመልስ ይቀጥላል። አበቃ።